ጠበቃ ሁሉንም እውነት ተናገረ። ለከፍተኛ ፍርድ ቤት መድብል ወደ ቤቱ ተመለሰ። ሞገስ እና ሉላ በጣም ደነገጡ። በጣምም ደስ አላቸው። በፍጹም ማመን አልችልም። ሞገስ ወደ ቤቱ ከተመለሰ እጅጉን ደስ ብሎናል። መድብል እኮ ለኛ በጣም ብዙ ነገር አድርጎልናል ሞገሴ እያለች ደስታዋን መቆጣጠር እስከሚያቅታት ድረስ ተናገረች። እውነት ለመናገር በትክክል እኔማ እጄን ለመስጠት እኮ ወስኜ ነበር ብሎ አላት። አይ ሞገሴ በፍጹም እንደዚህማ ማድረግ አትችልም ብላ አለችው። በስተመጨረሻ ዝና አበደ፣ ጨለለ። ዝና በፍጹም ይህንን ግሩፕማ አልችለውም ብሎ በሚያሳዝንና በሚያስገርም ሁኔታ ለካሊብ ሙሲሳ ሲናገር እኔ ምን አገባኝ ታዲያ ትሰማኛለህ? አሁን ገና በጣም አበዛኸው። ስለዚህ አርፈ ትቀመጥ ከሆነ አርፈ ብትቀመጥ ይሻልሃል። እንዴ የእውነት ራስህን አሁንስ አብዝተኸዋል ብላ አለችው። ገባኝ ነገር ትሰማኛለህ? ቆይ እኔ ለአንተ ምንድን ነው የምቀልብህ? ምግብ እኮ የማበስልህና የፈለግከውን ነገር የምሰጥህ ሁሉንም ነገር እንድትቆራረጥ ብዬ ነው። በጣም ታሳዝናለህ፣ በጣምም ታሳፍራለህ ብላ አለችው። በስተመጨረሻ ምርመራውን አካሄደ። እናም በስተመጨረሻ እቤት ውስጥ ያለችዋ እንደሆነች ሰላዩዋና የዚህ ሁሉ ዋና ጠንሳሽ መሆኗን ደረሰበት። በፍጹም እኔ ሁሉንም ነገር አስተካክያለሁ። ማህሌት ሹገር ዳዲውን እያማለለችው ትገኛለች። በፍጹም ይህንን ነገር እየጠበቅኩ አይደለም። ቆይ እኔን አታለሽ ምን ለማድረግ እየሞከርሽ ነው ብሎ ሲላት፣ ምን ነው አላመንከኝም እንዴ? ልጄ መታመሟን እየነገርኩ እኮ ነው ቃል በቃል። ሲቀጥል ደግሞ እኔ ካንተ ምንም ነገር አልፈለኩም፣ ግን ደግሞ ካሊብ ሙሲሳን የምታውቀው ከሆነ በአካል እንድትነግረኝ እፈልጋለሁኝ ብላ አለችው። ምን? አዎ ምን ችግር አለው ብትነግረኝ? የእውነት ክፋት አለው እንዴ ብላ ስትል፣ እውነት ለመናገር ክፋት የለውም፣ ግን ደግሞ አንድ መናገር የምፈልገው ነገር አለ። ምንድን ነው እሱ? ምክንያቱም ማድረግ ያለብኝን ነገር በሙሉ ማድረግ እፈልጋለሁኝ ብላ አለች። የእውነት እናንተማ አብዳችኋል እውነትም ብላ አለች። ምንድን ነው የሚያሳብድ እኮ ነገር የለውም። እስኪ ንገሩን፣ የእውነት እናንተ ማድረግ የምትፈልጉትን ነገር ወንዶች እኮ ቀስ በቀስ መናገር አለባችሁ አይደለም እንዴ? አንተ ተኔ እስኪ ንገረኝ፣ ሚስትህን ፈተህ እኔ ልታገባኝ ነው እንዴ እንደዚህ የምታፋጥጠኝ? ምን ችግር አለው? ስፈልግ አንቺ ጋር እደውልልሻለሁ፣ ደግሞ የልጅሽንም ሙሉ ወጪዬ አሳክምልሻለሁ ብሎ አላት። አታስብ። ምን ማለት ነው ደግሞ ይሄ? ምክንያቱም በፍጹም ልጅን የሚያሳክምልኝ አላጣም። እንደውም አሁን እህቴ ደወለች ብላ ማህሌት እያስመሰለች ኤደንን ቀስ ብላ ማውራቱን ቀጠለችበት። አንቺ የተረገምሽ አረመኔ፣ ቆይ ደግሞ አሁን ምን ፈልገሽ ነው እንደዚህ የምታንሿክከው? እያለች አለቻት። ከዛ በጣም ደህና ነች አታስቢ፣ ሕክምናውንም እኔ ራሴ አስመረምራታለሁ ብላ ስትል፣ እንዳንቺ አይነት አውሬና ክፉ ሰው የእውነት አይቼም አላቅም። ብቻ ግን ዋጋሽን እሰጥሻለሁኝ፣ ዋጋሽን ባልሰጥሽ የእውነት እኔ ኤደን አይደለሁም ብላ አለች። ብሩክ ለቅድስቴ ቀስ ብሎ አወራት። ትሰሚኛለሽ ቅድስት፣ አሁን ይህንን ነገር ማንም መስማት የለበትም፣ ደግሞም ሁሉንም ነገር አውቄያለሁ ብሎ አላት። ምንድን ነው አልገባኝም፣ የእውነት ምንድን ነው የገባህ ብላ ስትል፣ እስኪ ንገሪኝ፣ አንቺ ራሱ አልገባሽም እንዴ? ምኑ? እዚህ ቤት ሰላዩዋ ኤደንና ኤደን ብቻ ነው፣ ግን ለምን እንዴትና ወዴት እንደምታደርገው ባይገባኝም ግን ኤደን እንደሆነች ሙሉ ለሙሉ ደርሼበታለሁ ብሎ አላት። ምን? አዎ የምሬን ነው፣ ሁሉንም ነገር ደርሼበታለሁ፣ ስለዚህ አታስቢ ብሎ አላት። የእውነት እናንተማ አብዳችኋል፣ ምን ማድረግ እንዳለብኝ ራሱ አላውቅም፣ በቃ የፈለጋችሁትን ነገር አድርጉ ብላ አለች። በጣም ያሳፍራል። ምን ማድረግ ነው የምንችለው? እስኪ አሁን እንደትስ ቢሆን ነው ይህ ሁሉ መከራና ጭንቀት የሚጋለጠው? እያለች አለች። ሰላም
ውድና የተከበራችሁ የህያ ቤቴ ቤተሰቦች እንድናችሁልኝ ሁሉ ሰላም ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ነባር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ምሳሌ ድራማ እንደቀጠለ ይገኛል። ማህሌት ሹገር ዳዲውን በደንብ አድርጋ እየተጣበሰች ትገኛለች። ዝና ደውሎላት አንቺ ሴትዮ ከቶ የት ነው ያለሽው ብሎ ሲላት፣ ምን ነው ዝና፣ አንተን ሳገኝህማ እንደፈለክ ትጫወትብኛለህ። ስለዚህ የሚያከብረኝና የሚወደኝ ወንድ አግኝቼ ከሱ ጋር ነኝ ብላ አለች። ትሰሚኛለሽ? አሁን ማድረግ ያለብሽን ነገር በሙሉ አድርገሽ ብትመጪ ይሻልሻል። አይ የምትይ ከሆነ ደግሞ የእውነቴን ነው በከባዱ ነው የምንጣላው ብሎ አላት። እኔ ምን አገባኝ? እስኪ ንገረኝ። ማድረግ የምችለውን ነገር በሙሉ አድርጌልሃለሁ ዝና፣ ከዚህ በላይ ግን ምንም ማድረግ አልችልም። እስኪ ንገረኝ። አንተ እኮ ተጫወትክብኝ። ምንም ያላደረከኝ ነገር የለም። በጣም ብዙ ነገር አድርገኸኛል። ስለዚህ ይህንን ነገር እንዴት አድርጌ ነው እስኪ የምፈታው ብላ አለች። የእውነትም እናንተማ የተረገማችሁና ምን ልበላችሁ ብላ አለች። በቃው ዝና ጋ ደውሎ ትሰማኛለህ? አሁን መድብልን ብትለቀው ይሻልሃል። ከፈለክ አንተ አለህበት እመጣለሁ ብሎ አለው። ምን ማለት ነው? ይህ ሁሉ ድፍረት ከየት አገኘኸው ብላ አለች። ምን? አዎ ይህ ሁሉ ድፍረት ከየት ነው ያገኘኸው ብላ ስትል፣ እውነት ለመናገር ከየት ነው ብሎ ማለት የለም። ምን ማለት ነው? አልገባኝም። አዎ መናገር ያለብኝን ነገር በሙሉ ተናግሬያለሁኝ። ስለዚህ እስኪ ንገረኝ፣ የእውነት አንተ ጠበቃ የምትባለው ሰውዬ ተው ግን ተው፣ በእጅ ስበብ እንዳትሆን ብሎ ሲለው፣ ተው እንጂ እኔ ነኝ ወይስ አንተ በእጃችን ስበብ የምትሆነው? እኔ የፈለከውን ነገር አድርጌልሃለሁ። በላሁን መድብል ልቀቀው። አይ የምትል ከሆነ ደግሞ እዛው ፖሊስ ጣቢያ ሂደን እገትርሃለሁ ብሎ አለው። እኔ ምን አይነት መረጃ እንዳለኝ እኮ አታውቅም። አንደኛ በህይወት መኖሬ፣ ሁለተኛ ነገር ደግሞ ለብሩክና ለነ ሞገስ የሰጠኋቸው ቪዲዮ ራሱ ይዘው ሂደው ቢሰጧቸው እኮ መቼም እዛ ያሉት መርማሪዎች በሙሉ የእናንተ ሰዎች ብቻ ሊሆኑ እኮ አይችሉም ብላ አለች። እናሳ እናማ አንድ ጥሩና መልካም ሰው አገኝ ይሆናል፣ ከሚያበቃልህ ልቀቀው ብሎ አለው። መድብልም ዝና በአሁኑ ብትገለኝ ይሻልህ ነበር፣ ምክንያቱም ቀጣይ ስመጣ እኔ ስለምገልህ አታስብ ብሎ አለ። ወይኔ ያበበ ደመሳ ልጅ፣ እናንተ 3 አውሬ የሆናችሁ ሰዎች አሁንማ 4ኛ ተጨመራችሁ። በቃ ልትደፉኝ ነው፣ አቃጥላችሁ ልትገሉኝ ነው ማለት ነው ብሎ ሲል፣ እኛ መቼ አቃጠልንህ? እውነት ለመናገር ያቃጠልከን እኮ አንተ ነህ ብለው አሉት። በሌላ በኩል በጣም ደንግጣና እንዲሁም ቆይ ምንድን ነው የሁሉ ጉድ መከራዬ እያለች ብቻዋን ማነፍነፍና መጮህ ጀመረች። ቆይ እኔ ምልሽ አላት ብሩክ። ቆይ አንቺ ግን የእውነት እኔን የሆነ ነገር አድርገሻል እንዴ ብሎ ሲላት፣ ምን ማለት ነው አልገባኝም። ምክንያቱም መቼም እየሰለልሽ አይሆንም። አረ በፍጹም እንዴት አድርጌ እንደዚህ ላደርግ እችላለሁ? አዎ እንደዚህ የእውነት ባታደርጊ ጥሩ ነው። አይ የምትይ ከሆነ ደግሞ ከባድ ችግር ውስጥ ነው የምንገባው ብሎ አላት። አዎ እውነት ለመናገር እኔ ምንም ነገር አላደረኩም። ደግሞም ምን ብቻ አላቅም፣ ግን የእውነት ያሳፍራል። ደግሞም እናንተ እንደዚህ ማድረግ የለባችሁም ብላ አለች። እንደዛ ከሆነ ጥሩ ይኸውልሽ፣ ግን አንድ ስህተት ባገኝና የእውነት ያደረግሽው ነገር እውነት ከሆነ አንቺና እኔ መቼም ቢሆን አልለቅሽም ብሎ አላት። ምን ማለት ነው? አዎ የምሬን ነው። መቼም ቢሆን እኔ አልፋታሽም። ሁሉንም ነገር ቤተሰቦችሽን ሳይቀር የማደርገውን አንቺ በፍጹም አታቂም ብሎ አላት። አታስብ፣ ያለች ሲጀመር ገና አንዲት ልጅ ናት ብላ አለች። እሱንም በፈለክበት ጠይቀኝ ብሩክ፣ የእውነት እኔ እናንተን አልከዳሁም ብላ አለች። ኧረ እባክሽ ታዲያ ሳትከጃቸው ነው እንጂ እንደዚህ የሆኑት? እስኪ ንገሪኝ፣ የእውነት ዝና ቀን በቀን የሚከታተለንና እዚህ ቤት የሚሆነውን ነገር እየሄደ የሚነግረው ማን ነው? እያንዳንዱ ነገር የበላነውን ምግብ ሳይቀር እኮ በደንብ ነው የሚያውቀው። ታዲያ የዚህ ሁሉ ዋና መንስኤ ማን ይመስልሻል?
መቼም ቅድስት ያልላት ወንድሜ ወይስ ደግሞ ሞገስ? ብቻ ግን አታስቢ እሺ። ለማንኛውም እኔ አሁን ምንም ነገር ማለት አልፈልግም። ምን ማለት ነው? ሁሉም ነገር ሲደርስበት ሂደን እናየዋለን፣ እንገመግማለን ብሎ ብሩክ ተነስቶ ሄደ። ቅድስቴ እባክህ እንደዚህ አታድርግ፣ ምናልባት እኮ እሷም ላትሆን ትችላለች ብላ ስትል እባክሽ ቅድስቴ ይህንን የዋሆትሽን በፍጹም ልታሳምኔው አትሞክሪ። ምክንያቱም ማድረግ የምትችለውን ነገር በሙሉ አድርጋለች። አሳልፋ የሰጠችን እሷ ብቻ ነች ብላ አለች። ጠበቃው የእውነት መድብልን ማዳኑ እጅጉን ደስ የሚል ነገርና እነ ብሩክና እነ ሞገስ ራሱ ሲሰሙ በጣም ደነገጡ። እንዴት ግን ጠበቃው አንተን ለማዳን ቻሉ ብላ ስትል እና ታዲያ ከዚህ ነገር እንዴት ማድረግ እችላለሁኝ? ምክንያቱም እናንተ ለእኔ ያላችሁኝ ውድ ነገር ናችሁ ብሎ አለ እና እጅጉን ተገርሜበታለሁ። እጅጉንም ደግሞ በጣም ተደምሜበታለሁ ብሎ አለ። ቃው እነ ብሩክ ጋ ደውሎ አታስብ፣ ምንም ነገር እንደማይፈጠር ቃል እገባልሃለሁኝ ብሎ አለው። ምን ማለት ነው? የምሬን ነው። ምክንያቱም መቼም ቢሆን መቼም እኔ በፍጹም በህይወት እያለሁኝ እናንተ ስትሰቃዩና የእውነት በተለይ በዝና ስትረበሹ አልፈልግም። ዝና በጣም ብዙ ቆሻሻ ስራዎች አሉት። እሱን ደግሞ ለመከታተል እኔ ከሱ ጋር መሆን አለብኝ። ልክ እንደ እስረኛ ሁኜ ሁሉንም ማጣራት አለብኝ ብሎ አለ። መድብል ግን በፍጹም ይሄማ ነገር ሊሆን አይችልም ብላ አለች። ምን ማለት ነው? አይ እኔማ አድርገዋለሁ። ምን ሆነህ ነው መድብል? አንተ ጠንካራና ብርቱ አልነበርክ እንዴ? ወይስ ከታገትክ ወዲህ አቅም ነሳህ ብሎ ሲለው እንደዛ አይደለም፣ ግን ደግሞ አንተ እንድትጎዳ እኮ ስለማልፈልግ ነው ብሎ አለው። አታስብ፣ እኔ ምንም ነገር አልጎዳም፣ ግን ደግሞ ከተጎዳሁም ዝናን 10 ቤት አስገብቼ ከዛ በኋላ እኔም ቅጣቴን እቀበላለሁ። ለሰራኋቸው በደሎች በሙሉ መካካሻ ይሄ ይሆነኛል ብሎ አለ። እንደዛ ከሆነ በጣም ጥሩ። ለማንኛውም ማድረግ የምትችለውን ነገር በሙሉ አድርግ እሺ። የእውነት ያ ሰውዬ እስር ቤት መግባት አለበት። መርዞ እየፈራና እንዲሁም እየተንቀዠቀዠ መጥቶ በጣም ግራ ተገባና ምን ሆነህ ነው አለችው ኢፍራታ። ምን ያልሆንኩት አለኝ? ዛሬ እኮ ዳጣን አግኝቻት ከባድ ችግር እንደተፈጠረ ነገረችኝ። ምን አይነት ችግር? ያ አረመኔና ጨካኝ የሆነ ዝና መድብልን አግቶታላ። ታዲያ ምን ችግር አለው ቢያግተው? እንዴ ምን አስበሽ ነው? ቀጣይ ደግሞ እኔ ነኝ። ትሰሚኛለሽ? እኔ እኮ ሲያቀብጠኝ ነው ያችን ትህትናን እንደዚህ ያደረግኩት ብሎ አላት። ምን አደረግ? ምክንያቱም ያኔ የመድብልን ስልክ ባልሰጥ ኑሮ እንደዚህ አልሆነም ነበር። እሷ ደግሞ ደብዛዋ ጠፋ። ቆይ ምንድን ነው የሚሻለኝ እያለ ሲለፈልፍ፣ ተረጋጋ፣ አንተም የምትበላው አንድ እንጀራ እሱም የሚበላው አንድ እንጀራ፣ ታዲያ ምንድን ነው ልዩነቱ ብላ ልክ ልኩን ነገረችው። መርዞ በፍርሃት ቅዥ ቅዥ ብሎ እራሱን መቆጣጠር